የቴዲ ራያ ገዳዮች ከምን ደረሱ? ሲገደል የተያዙት ተያዙ ወይስ አልተያዙም? የተያዘው ገዳዩ ነው ወይስ ሲገደል ሲያዩ የነበሩ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ውድ ቤተሰቦቼ በያላችሁበት እንግዲህ አላሁ ተዓላ ይጠብቃችሁ፣ ከመጥፎ ነገር ይጠብቃችሁ ለማለት እወዳለሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በአክብሮት እንጠይቃለን። ነባር ቤተሰቦች ቪዲዮውን ላይክ ሼር አድርጉት ማለት ነው። እንግዲህ ሰሞኑን እያነጋገረን ያለው ቴዲ ራያው አሟሟት እንግዲህ በጣም ሁላችንንም ያሳዘነ ነው ማለት ነው። ብሬክስ ሀበሻዊ እንግዲህ ወንድሙ ነው ማለት ያው ወንድሙ በሉት። አንድ ሰው ግዴታ ከእናትና አባታችሁ ብቻ የወጣውን አይደለም ወንድም የምንለው። የአክስትም ልጅ ወንድም ነው፣ ያጎትም ልጅ ወንድም ነው እና ስለዚህ ብሬክስ ሀበሻዊ እንግዲህ ሀዘኑን በጣም መቋቋም አልቻለም ማለት ነው። በጣም በቴዲ ሀዘን አንገቱን ደፍቷል። ብሬክስ ሀበሻዊ መጽናቱን እንግዲህ ተመኝተናል። ሚስቱም እንደዛው። እንደገና ደግሞ መለስ ስል በቴዲ ራያ አሟሟት ጉዳይ ገዳዮች እስከምን ደረሱ? አንዳንድ ዩቲዩበሮች ዝም ብላችሁ ወሬ የምታናፍሱ አላችሁ ማለት ነው። ቆይ ገዳዮች ተይዘዋል ብላችሁ የምታናፍሱ ዩቲዩበሮች ቆይ ከምናችሁ ነው የተቸገራችሁት? ገዳዮች የት ተይዘዋል? እንዴት ነው የሚያዙት? የተለጠፈ ፎቶ የለ ወይም በቃ ዝም ብሎ ይያዛል እንዴ? ያለ አንድ መረጃ ያለ አንድ ነገር እንዴት ነው ገዳይ የሚያዘው? ስለዚህ አንዳንድ ዩቲዩበሮች እንደው ዝም ብላችሁ እስኪ ለህሌናችሁ ስሩ እንዴ! ምን ሆናችሁ ነው? ስለዚህ እኔ አንድ የተዘብኩት ነገር ስላለ ነው በሱ ዙሪያ ለማለት ፈልጌ ነው ዛሬ እዚህ የመጣሁት ማለት ነው። ማለት አንዳንዶቻችሁ ብዙ ያኔ አንዱ ሲዘባርቅ ካየ ከአንዱ ተቀብሎ ከአንዱ ተቀብሎ አንዱ። ስለዚህ እኔ የተለያዩ ዩቲዩበሮችን አይቻለሁ፣ ስመጠቀስ ባያስፈልግም አንዳንድ ዩቲዩበሮችን አይቻለሁኝ። ገዳዮች ተያዙ በቃ ምናምን። ገዳዮች አልተያዙም። እንዴት ነው የሚያዙት? ያለ አንድ መረጃ እንዴት ይያዛሉ እንዴ? ይሄ ገዳይ ነው ተብሎ የተለጠፈ ፎቶ አለ፣ ፎቶቸው ተለጥፏል። እንዴት ነው ገዳይ ተብሎ የተያዙት? አልተያዙም። የቴዲ ራያ ገዳዮች አልተያዙም። የተያዙት ቴዲ ራያ ሲገደል ወይም በጩቤ ተወግቶ ሲገደል የነበሩ ሁለት ልጆች ሳሄ ተይዘዋል። ግን ገዳዩ ራሱ አልተያዘም። ባካችሁ ዝም ብላችሁ ወሬ አታናፍሱ፣ አታራጉ። መፍሩድ ቀስ በቀስ የሳውዲ ፖሊስ ነገሩን ይዞታል። የሳውዲ ፖሊስ ክትትል እያደረገ ነው፣ አሰሳ እያደረገ ነው። ኢንሻአላህ ደግሞ ይያዛሉ፣ የትም አያመልጡ። የሳውዲ ህግ ለዚህ ደስ ይላችኋል። ማንን ደፍቶ አያመልጥም፣ ዋጋውን ሳያገኝ ማለት ነው። እና ስለዚህ አልተያዘም፣ ለጊዜው አልተያዘም። መያዙ ግን አይቀሬ ነው። አሁን ሲገደል ቴዲ ራያ ሲገደል በጩቤ ተወግቶ ሲገደል የነበሩ ግን ሁለት ልጆች እነሱ ተይዘዋል። ግዴታ አሁን እነሱ ገዳዩን ስለሚያውቁት እነሱ ይጠየቃሉ። እነሱ ከተጠየቁ በኋላ ደግሞ እነሱ የገደለውን ሰው ያጋልጣሉ ማለት ነው። ሲያጋልጡ ወዴት ወዴት እንደሄደ እንኳን ባያውቁ ምንነቱን ስለሚያውቁት ፎቶ ሁሉ ነገር ከነሱ ጋር ስለሚኖር ፖሊስ ነገሩን አጣርቶ ከነዛ ከልጆች ፎቶ ያገኘውን መረጃ ለህዝብ ያሳውቃል፣ አሰሳ ያደርጋል፣ ገዳዩን ይዛል። ከዛም በኋላ ለባለቤቶቹ ማለትም ለገዳይ ቤተሰብ ለሆኑት ለነ ብሬክስ ሀበሻዊ ነገሩ ከተራመደ በኋላ እነሱ ደግሞ ለህዝብ ይፋ ያደርጋሉ ብለን እንጠብቃለን። ምክንያቱም ገዳዮች ሲገኙ የሳውዲ ፖሊስ ለኛ ሳይሆን
እነሱ ሳይሆኑ ለኛ ግልጽ የሚያደርጉት ለቤተሰቦቹ ግልጽ ካደረጉ በኋላ ከቤተሰቦቹ ትንፋሽ ስንሰማ ብቻና ብቻ ነው። ለሌላ ቢነገር ህዝቡ ተግባራዊ አያደርገውም። እውነት ስለማያደርገው ግዴታ ከቤተሰብ መስማት ስላለብን ከቤተሰቦቹ ከነ ብሬክስ ስንሰማ እኛም ደግሞ ላልሰሙት እናሰማለን፣ ፍትህ እንላለን ማለት ነው። ልጁ ደመከልብ ሆኖ እንዳይቀር ፍትህን መጠየቅ አለብን ማለት ነው። እኛም ነገ ምን ይታወቃል የሰው ጣፈንታ ይደርሰን ይሆናል እኮ። ስለዚህ ሁላችንም ዝም ማለት የለብንም እና አንዳንድ ዩቲዩበሮች ደግሞ ያልሆነ ወሬ ይዛችሁ እያራገባችሁ የምር ቤተሰቦች የገዳይም ቤተሰብ በእንቅርት ላይ ጆሮ ገድፍ ይባላል እና በሀዘን ላይ ሀዘን አጨምሩባችሁ። ገዳዮች ተይዘዋል። እንደው አፋችሁ ሙልት ታደርጋችሁ ገዳይ ተይዘዋል፣ ገዳዮች ተይዘዋል። እንዴት ነው የሚያዝ? ያለምንም መረጃ እንደው ዝም ብሎ ቆይ ቁሞ ሄዶ ሁላ አንተ ነህ ገዳይ ብሎ የሳዑዲ ፖሊስ ይዞ ለህዝብ ይፋ ማድረግ አለበት ነው የምትሉት? ምን አይነት አስተሳሰብ ነው ያላችሁ? ስለዚህ ደግሜ ደጋግሜ የምነግራችሁ ነገር ቢኖር የቴዲ ራያ ገዳዮች እስካሁን አልተያዙም። የገደለው አንድ ነው፣ አልተያዘም። በጩቤ ተወግቶ ሲገደል ግን የነበሩ 2 ጓደኛሞች እነሱ ተይዘዋል። በቃ ይሄ ነው እውነታው። እና ውድ ቤተሰቦች ተው፣ ያልሆነ ወሬ ይዛችሁ አታራጉ። በቃ ለህሊናችሁ ጥሩ አይደለም። ገና ለገናው በቃ ዶላር መሰብሰቢያና ፎሎ መሰብሰቢያ አታድርጉ፣ አይጠቅማችሁም። በውሸት እንትን ይዛችሁ እየመጣችሁ ፎሎ እና ሰብስክራይብ ማጠራቀሚያ እንትን መባያ አታድርጉ፣ ጥሩ አይደለም። እዱንያ ሲቀር ይቀራል። እሱም እንደዚህ ወጥቼ እመለሳለሁ ብሎ ነው ወጥቶ የቀረው። ስለዚህ ወጥቶ መመለስ የለም። አሁን ዘመን ለህሌናችሁ ስሩ፣ ዱዓ አድርጉ፣ ለዱንያ አትስገብገቡ። ሱብሃንአላህ ዱንያን ያዝናት ስንል ማለት ነው የሚመጣብንን በጎን አናውቀው። ስለዚህ ታቅላችሁ ሁኑ፣ ሶብር ይኑራችሁ። ለምትሰሩት ስራ መጀመሪያ ወይም ለምታወሩት ወሬ አጣርታችሁ ነው። ዝም ብላችሁ ብቻ ታንዷ ተሳሳተ ብላችሁ ታንዷ እያንጠለጠላችሁ የምትመጡት ነገር የምር ይደብራል። እኔ እኮ ከተለያዩ ዩቲዩበሮች ይሰማሉ፣ ግን እውነታውን ከዘመዶች ውስጥ ካልሰማው ድረስ እኔ ስሰማ እንጂ እዚህ የማቀርበው ዝም ብዬ አንዳንድ ዩቲዩበሮች ከየትም ቦታ ለቃቅሞ ባመጡት እንትን አላስተላልፍም ማለት ነው። እና ውድ ቤተሰቦቼ ይሄን ለማለት ነው። እንግዲህ አላህ ተዓላ ተመቅረት ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።